እውነት ላሳያችሁ እንዴት አድርገው ከአንድ ቦታ አንድ ቦታ እንዴት እንደሚያጭበረብሩ። ኦኬ ለጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። ገዝተውስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ላይ እንትን እንድጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ጴንጤ አይደል እንዴ? ወደ ፓስተርነት ይርቅ አይደል? ለምንድን ነው የሚሰድቡ? በእንጀራቸው ገባው የሚያጭበረብሩትን አጋን ጴንጤዎች ታውቃለህ። አንተ ከገባ በኋላ እኮ ነው በደንብ ሚዲያ ላይ እኮ ይታወቁ ታውቃለህ። ታዲያ ከኔ በፊት ወፍ የለም። ሶስት አያቸው ነበር። እውነት ይሆን ጌታ መርጦ ነው። በቃ ጌታ መርጦ ነው እነዚህን ሐሰተኛ። አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት። ይህን ስራ ይህን ድራማ የሚሰሩት ፓስተሮች ናቸው። ጫፋ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። ሰላም ሰላም፣ ውድ ቤተሰብ እንደምን ቆያችሁ? የእግዚአብሔር ይመስገን ሰላም ነኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መረጃ አዳዲስና ወቅታዊ የሆኑ መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው ጸሎት በስልክ ይሸጣል። ጸሎት ይሸጣል፣ ያም በስልክና በገስት ማለት ነው። ያ ጉዳይ ምንድን ነው የሚለውን በዝርዝር እነግራችኋለሁ። ሌላው ስለ ማስተር አብነት አዲስ ዜና ይዤላችሁ መጥቻለሁ። አስደሳች ዜና ነው። ታይላንዳዊው ዶክተር አንኮን ስለ ማስተር አብነት መረጃ ሰጥተዋል። ያ መረጃ ምንድን ነው? ስለ ማስተር አብነት የተነገረው አስደሳች ዜና ምንድን ነው የሚለውን በዝርዝር ወደ እናንተ አደርሳለሁ። እነዚህንና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ከእናንተ የሚጠበቀው እስከ መጨረሻ መከታተል ነው። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ አጋንንት ነበረባት በሚጸልዩበት ሰዓት። አጋንንት ነበረባት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት። ይህን ስራ ይህን ድራማ የሚሰሩት ፓስተሮች ናቸው። ጫፋ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። ሄሎ። አቤት። ሰላም፣ እንዴት ነህ? እግዚአብሔር ይክበር። ሁሉ ሰላም፣ ሁሉ ድንቅ ነው። ኢየሱስ ይባረክ። እግዚአብሔር ይመስገን። ስልክ ቲክቶክ ነበር ያገኘው ነው። ኦኬ ለጸሎት ነው። ለምንድን ነው የደወልከው? ለጸሎት ነው ፈልኩ። በቃ ፈጥነህ ዘር አስገባና በዚህ በጾም ጸሎት ዛሬ 9ኛ ቀን ነው ያለ ነው። ታምራትን ትቀበላለህ። አሁን ራሱ ቸርች ነው ያለው፣ ድምጽ ያስታውቃል። ዘር አስገባና ሰዎች ገዝተውስ መከታተሉ ቢያንስ 15 አስገብቶ ነው። ስልክ ላይ እንትን እንድጸልይ ፈልገው 5 አስገብቶ ነው የሚጸልዩት። ማስገባታም ትችላለህ አይደል? እንድጸልይክ ስንት ነው? ስንት ብር ነው ማስገባት? 5000 ብር። ትንሽ ነው። 5000 ብር ነው? አዎ። ኦኬ። የት ነው ማለት ቸርች መምጣት አለብኝ? በስልክ ነው ጸሎት? ቀጥታ ስልክ ላይ አሁን እኮ ሰዓቴ ላይ እኮ ነው እያወራኸኝ ያለው ጊዜውን ሰጥቼክ ነው። ገብቷል? ጾም ጸሎት ላይ እኮ ነው። ሰውን አክብሬ ነው ስልክ እያነሳ ያለው። ብዙ ሰዎች እኮ ስልክ አነሱን። ማወቅ ያለብኝ የተኛውም እና እዩ ገብተር 10 ዓመት ስልክ አነሱልን። እሱም ማለት ነው። ባጭሩ ልክ እኔ የምልህን ስማ። አሁን ጸሎት ላይ ስላለ መንፈሴ እንድትረብሽ ስለማልፈልግ መንፈሴን ነው የምጠብቀው። የምታስገባ ከሆነ አስገባ። ቸርች መምጣት ካለ ገዝተውስ ያለበትም አግሎት አለ 15 ነው። አይ ገዝተውስ አልችልም በስልክ ጸልይ ካልከን ለቸርች አዳራሻችን በየትኛው አቅጣጫ 5 ማስገባት ነው። በኋላ ወም ነገር ማስገባለሁ ግን እንዲጸልይልኝ ብዬ ነበርና በቃ አሁን እንደዚህ ነገር የለም። አሁን ጸሎት ላይ አለ ወንድሜ። አሁን አስገብተህ ከሆነ ደውል፣ ካላስገባክ እንትን አትረብሽኝ። እስከዛ አጸልይልኝም በእናትህ አጎቴ በጣም ማማ በቃ እንትን ብለህ አስገብተህ ደውል። ወሬ ምናምን እኔ ጋር አይሰራም። ነብይ ነኝ። አፖስትል እንዴት ነህ? ሰላም እግዚአብሔር ይመስገን። ቅድም የደወልኩ ልጅ ነኝ። ኦኬ። ብሩ ገባልህ? ምን አልሽኝ? ብሩ ገባልህ? ኦኬ። አይ ቲንክ አላውቅም። ልኬሽ ነበር? አዎ፣ አሁን ኮንትሮባንድ ነው የምሰራው ጸልይልኝ ብዬ 6000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አዘር ላይ ነው? አዎ። እስኪ አላየሁትም እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና እቃ ደግሞ እየመጣ ነው። ሌሊት የሚገባ እቃ አለ
ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለ የኔ መልአክ አለ ቢኮዝ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ ውጪስ አብሊቭ አምኜ ነው ማወራልሽ። አሜን አሜን። እግዚአብሔር ጴጥሮስን ያስመለጠው መልአክ ታውቂያለሽ መቼስ እውነት ነው። ሻዳጋ ባይ አውልሽ ታምኚዋለሽ? አምነዋለሁ፣ እኔ አምነዋለሁ እግዚአብሔርን። ሕይወትሽ ላይ ልትቀጥይ ልትቆሚ አራት ምስጢራቶች በኋላ ልንገርሽ። አንደኛው ግን ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዱም ክሳራው ተኝና 3 መኪና ነው የምጠራልሽ። በዚህ ቤተልሔም የሚባል ሰው አንተ ሌባ ለኮንትሮባንድ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6000 ብር ለላክልህ ለኮንትሮባንድ እንድትጸልይልኝ አንተ ወሮ በላ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ነው ማስተር አብነት የድሆች አባት የምስኪኖች አባት ወደ ጤንነቱ ተመልሰዋል። ጤንነቱ ጥሩ እንደሆነ ደህና እንደሆነ ታይላንዳዊው ዶክተር አንኮን አብስሮአል ማለት ነው። መልካም ምስራች ነው። ይህንን መልካም ምስራች መናገር ፈልጋለሁ። እናንተም ደስታችሁን በኮሜንት እንድታሳውቁ አሳስባለሁ ማለት ነው። እኔ በጣም ደስ ብሎኛል ደህና በመሆኑ ጤናው መመለሱ በጣም ደስ ብሎኛል። እናንተም ደስታችሁን በኮሜንት እንድታሳውቁ አሳስባችኋለሁ። ሌላኛው ፓስተሮች ጸሎትን በስልክ 5000 እየሸጡ ነው። እንግዲህ መግዛት የምትፈልጉ ካላችሁ ሞኞች ካላችሁ ወይንም ደግሞ ጅሎች ካላችሁ ማለት ነው። በጣም ያሳዝናል። በ15000 ደግሞ በገስት 15000 ከፍሎ ገስት ገብቶ ይጸለይላቸዋል ማለት ነው። ስለዚህ ጸሎት በብር ሆነዋል ማለት ነው። በጣም ያሳዝናል። እንዲህ አይነት ዘመን ላይ በመድረሳችን በጣም ያሳዝናል ማለት ነው። ሰው እስከዚህ ወርዷል ማለት ነው። ያሳዝናል። ስለዚህ ጥንቃቄ አድርጉ። ጸሎት በስልክ በብር በገንዘብ ሲሸጥ በጣም ያሳዝናል። እናም እስቲ የእናንተ ስሜት ምን እንደሚመስል በኮሜንት አሳውቁን። እነዚህን ይመስሉ ነበረ መረጃዎቻችን፣ እነዚህን ቪዲዮዎቻችን፣ መረጃዎቻችን እነዚህን ይመስሉ ነበረ። እንግዲህ ምን መምሰል እንዳለበት አንዳንድ ነገሮችን አስተያየቶችን በኮሜንት እንድታሳውቁ አሳስባችኋለሁ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ከሆናችሁ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን።